ትግራይ ውስጥ የፖለቲካ ውጥረት ተባብሷል። የፓትሪዮት ሚሳኤል ክምችት ስጋት መሆኑ ተገልጿል። ከ16 በላይ አመራሮች በከፍተኛ ወንጀል ጥርጣሬ በቁጥጥር ስር ውለዋል። ኔታንያሁና ትራምፕ ውይይት ሊያደርጉ ነው። የቴሌግራም መልእክቶች ለግጭት ዝግጅት ቅስቀሳ እየተደረገባቸው ነው ተባለ። ሰላም የተከበራችሁ የሀበሻ ጎልድ ዜና ዩቱብ ቤተሰቦቻችን፣ በዛሬው ስርጭታችን ውስጥ አስደናቂ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በዝርዝር ልናቀርብላችሁ ተዘጋጅተናል። እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ እንድትቆዩ በታላቅ አክብሮት እንጋብዛችኋለን። ከኛ ጋር በመቆየት አንዳችም ጠቃሚ መረጃ እንዳያመልጣችሁ ያድርጉ። ወደ ዝርዝር መረጃዎቻችን ስናልፍ ህወሓት የአሸናፊዎች አሸናፊ ፍልሚያ ለማድረግ እየተዘጋጀ መሆኑን አስታውቋል። ዶክተር ደብረጽዮን ማንኛውም ከ16 ዓመት በላይ የሆነ ልጅ ያላቸው ዲያስፖራዎች ለመጪው ጦርነት ልጆቻቸውን እንዲልኩ በዛሬው ዕለት ጥሪ አቅርበዋል። በዚህ የህልውና ትግል የማይሳተፍ ፓርቲ፣ ድርጅትና የትግራይ ተወላጅ ትግራይ ሀገሬ ናት ብሎ እንዳይመጣ ብለዋል። ወይዘሮ ፈትለወርቅን በበኩላቸው ዋናው ነገር ብልጽግናን ለመጣል ፍላጎት ያሳይ እንጂ የትኛውም ስብስብ እርስ በራሱ እሳትና ጭድ ቢሆን እንኳን አብረን እንሰራለን። ብልጽግናን ከጣልን በኋላ ደግሞ የአሸናፊዎች አሸናፊ ለመለየት ሌላ ዙር ፍልሚያ ይኖረናል። ለዚህም የተዘጋጀን ነው ብለዋል። ትግራይ ውስጥ የፖለቲካ ውጥረት ተባብሷል። አዳዲስ ሹመቶችና ተቃራኒ ውንጀላዎችም ቀጥለዋል። በብሔራዊ ምርጫ ቦርድ እውቅና የተነፈገው ህወሓት በዶክተር የሚመራው አመራር በትግራይ ክልል የመንግስት መዋቅሮችን የበለጠ ለመቆጣጠር ተጨማሪ ሹመቶችን ማካሄዱ ተነግሯል። በዚህም መሰረት ዶክተር ረዳኢ በርሄ የንግድና ልማት ቢሮ ኃላፊ፣ አቶ ተወልደ ብርሃን ተስፋለም ደግሞ የሰላምና ጸጥታ ቢሮ ኃላፊ ሆነው ተሹመዋል ተብሏል። በተጨማሪም በክልሉ ምክር ቤት በተካሄደው ስብሰባ የቋሚ ኮሚቴ አመራሮች፣ የፍርድ ቤት ዳኞች ሹመቶችና የቀጣዩ ዓመት በጀትም መጽደቁ ተዘግቧል። በሌላ በኩል ከስልጣን የተወገዱት የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል እርምጃቸውን ክልሉ ከፌዴራል መንግስት ጋር ወደ ቀጥተኛ ግጭት ሊያመሩ እንደሚችሉም አስጠንቅቀዋል። አቶ ጌታቸው በተጨማሪም ዶክተር ደብረጽዮን ከኤርትራ መንግስት ጋር ግንኙነት አላቸው የሚል ከባድ ክስ ሲያቀርቡ ዶክተር ደብረጽዮንን በክፉ ቀን የትግራይ ትከሻ ላይ የተጣለ እርግማን ሲሉም ክፉኛ ተችተዋቸዋል። እንዲሁም አቶ ጌታቸው በ2014 ዓ.ም በነበረው የጦር እቅድ ስብሰባ የተፈጠሩ ውይይቶችን በማስታወስ በወቅቱ የፖለቲካ አመራሩ የነበረበትን ሚና በጥብቅ ተችተዋል። ወደ ቀጣዩ ዜናችን ስናልፍ በስራና ክህሎት ሚኒስቴር ውስጥ በሚኒስትሯ ሙፈሪያት ከሚል ስር የሚገኙ ከ6 በላይ ከፍተኛ አመራሮችና 10 በአጠቃላይ ከ16 በላይ አመራሮች በከባድ የሙስና፣ የህገ ወጥ የሰዎች ዝውውርና የመረጃ ማጭበርበር ወንጀል ተጠርጥረው በቁጥጥር ስር መዋላቸውን የፌዴራል ፖሊስ ምንጮች ገልጸዋል። በቁጥጥር ስር ከዋሉት አመራሮች መካከል የኢትዮጵያ ስራ ገበያ መረጃ ስርዓት ፕሮጀክት ጽህፈት ቤት ኃላፊ አቶ ብርሃን አለቃ፣ የውጭ ሀገር ስራ ስምሪት ዋና ስራ አስፈጻሚ አቶ እርሚያስ ተክሎ እንዲሁም አቶ ነቢል፣ አቶ ማቲያስ እና ሌሎች ከፍተኛ የስራ ኃላፊዎች እንደሚገኙበትም ታውቋል። የፌዴራል ፖሊስ አባላት ወደ ሚኒስቴር መስሪያ ቤቱ በወረቀት የተዘጋጀ የተጠርጣሪዎችን ስም ዝርዝር ይዘው በመግባት የተጠቀሱትን ባለስልጣናት አንድ በአንድ ለቅመው በሰራተኛው ፊት በቁጥጥር ስር በማዋል ወደ እስር ቤት ወስደዋቸዋል። በእነዚህ አመራሮች ላይ የቀረበው ከባድ ጥርጣሬ በተለይ በአረብ ሀገራት ለስራ ከተሰማሩ ኢትዮጵያውያን ወገኖች ጋር በተያያዘ የተፈጸመ ከፍተኛ የማጭበርበር ድርጊትን ያካተተ ነው። ባለስልጣናቱ መንግስት ማግኘት የሚገባውን የውጭ ምንዛሬ ለራሳቸው ጥቅም መዋላቸው፣ በህገወጥ መንገድ የሰዎች ዝውውር መሳተፋቸው እና በኢትዮጵያ የስራ ገበያ መዳረሻ ስርዓት ላይ የተመዘገቡ የውጭ ሀገር ሰራተኞችን መረጃ ከሲስተሙ ላይ በማጥፋት የመንግስትን ጥቅምና መረጃ ለመደበቅ መሞከራቸው ተጠቅሷል። በቁጥጥር ስር የዋሉት ባለስልጣናት የዜጎችን ክብር፣ ደህንነትና የስራ ዋስትና አስጠብቀው በውጭ ሀገራት የስራ ገበያ ላይ እንዲሰማሩ የማድረግ ህጋዊና መንግስታዊ ኃላፊነት የተጣለባቸው ቢሆንም ይህንን ህዝባዊ አደራ ወደ ጎን በመተው ስልጣናቸውን ለግል ሀብት ማከማቻነትና አላስፈላጊ ጥቅም አውለውታል በሚል በህግ እንደሚጠየቁም ተገልጿል። ወደ ውጭ ዜናችን እናልፋለን። የአሜሪካ ወታደራዊ እቅዶችን የሚያውቁ ምንጮች የጠቀሱት ዘገባዎች እንደሚያመለክቱት ዋሽንግተን በቅርቡ ለማካሄድ ያቀደችውን ሰፊ የአየር ጥቃት በጊዜያዊነት እንድታቆም ከዋና ምክንያቶቹ አንዱ የፓትሪዮት የአየር መከላከያ ሚሳኤሎች ክምችት በከፍተኛ ደረጃ መቀነሱ መሆኑ ተገልጿል። እንደ ሪፖርቶቹ ከሆነ የአሜሪካ ጦር ኃይሎች ከፍተኛ አመራሮች የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ዳን ኬንን ጨምሮ ለፕሬዝዳንት ዶናልድ ትራምፕ ባቀረቡት ግምገማ እስካሁን በተለያዩ የውጊያ ቀጠናዎች ከ1200 በላይ የፓትሪዮት ሚሳኤሎች ጥቅም ላይ መዋላቸውን አስረድተዋል። ወታደራዊ ባለስልጣናቱ በተጨማሪም በዚህ መጠን የሚቀጥል የአየር መከላከያ ሚሳኤል አጠቃቀም የአሜሪካንና የአጋሮቿን የአየር መከላከያ አቅም ሊያዳክም እንደሚችል አስጠንቅቀዋል።
በተለይም ከኢራን ሊመጣ የሚችል የረዥም ርቀት ሚሳኤል ጥቃት ቢከሰት በቀጠናው የሚገኙ የአሜሪካ ጦር ኃይሎችና አጋር ሀገራት ለከፍተኛ አደጋ ሊጋለጡ እንደሚችሉም ገልጸዋል። ወደ ቀጣዩ ዜናችን ስናልፍ የዩክሬኑ ፕሬዝዳንት ቭላዲሚር ዜሌንስኪ ሩሲያ የምታካሄደውን ወታደራዊ ዘመቻ ለማጠናከር እስከ 30 ሺህ የሚደርሱ ተጨማሪ የሰሜን ኮሪያ ወታደሮችን ለመቀበል እየተዘጋጀች መሆኑን አስታውቀዋል። ዜሌንስኪ ይህ መረጃ የዩክሬን ደህንነት ተቋማት ያቀረቡትን ሪፖርት ዋቢ በማድረግ የገለጹት ሲሆን እንደ ፕሬዝዳንቱ ገለጻ የሩሲያ ወታደራዊ ክፍሎች አዲሱን የሰሜን ኮሪያ የጦር ሰራዊት ለማስተናገድ በቮሮኔዝ ክልል የሚገኙ የጦር ሰፈሮችንና ተያያዥ መሰረተ ልማቶችን በማዘጋጀት ላይ ናቸው። ዜሌንስኪ አክለውም በሞስኮና በፒዮንግያንግ መካከል ያለው ወታደራዊ ትብብር እየተጠናከረ እንደሚገኝ ገልጸው ሰሜን ኮሪያ ለሩሲያ ተጨማሪ የሚሳኤል ማስወንጨፊያ ስርዓቶችን ልትሰጥ እንደምትችል አመልክተዋል። ይህ መረጃ ይፋ የሆነው ቀደም ሲል በኩርኩስ ክልል አቅራቢያ የተካሄዱ ወታደራዊ እንቅስቃሴዎች ውስጥ የሰሜን ኮሪያ ወታደሮች ተሳታፊ መሆናቸው በዩክሬን ባለስልጣናት ከተገለጸ በኋላ ነው። ሆኖም እስካሁን ድረስ ሩሲያ ወይም ሰሜን ኮሪያ በይፋ 30 ሺህ ተጨማሪ ወታደሮች ስለሚላኩ ወይም ስለሚቀበሉ ማረጋገጫ አልሰጡም። በመሆኑም የዜሌንስኪ መግለጫ በዩክሬን የደህንነት መረጃ ላይ የተመሰረተ ሲሆን በገለልተኛ መንገድ ሙሉ በሙሉ አልተረጋገጠም። በሁለቱ ሀገራት መካከል እየተጠናከረ የመጣው ወታደራዊ ትብብር በዓለም አቀፍ ደረጃ ትኩረትና ስጋት እያስነሳ እንደሚገኝ የተለያዩ የዲፕሎማሲና የደህንነት ባለሙያዎች እየገለጹ ይገኛሉ። በሌላ መረጃችን የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በመጪው ማክሰኞ በዋሽንግተን ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር ለመወያየት ወደ አሜሪካ እንደሚያቀኑ የጠቅላይ ሚኒስትሩ ጽሕፈት ቤት አስታውቋል። በውይይታቸው ዋና አጀንዳው የኢራን የኒውክሌር ፕሮግራም፣ የክልሉ የደህንነት ሁኔታና በመካከለኛው ምስራቅ ያለው ውጥረት እንደሚሆንም ይጠበቃል። ኔታንያሁ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ፕሬዝዳንት ትራምፕ ኢራን የኒውክሌር ፕሮግራሟን እንድታቆም ለማድረግ የሚደረገውን ጥረት ሙሉ በሙሉ እንደሚደግፉ ገልጸዋል። በተጨማሪም ይህ ዓላማ ወደ ሰፊ ወታደራዊ ግጭት ሳይገባ ማሳካት ከተቻለ የተሻለ መሆኑንም አስታውቋል። ጠቅላይ ሚኒስትሩ ከትራምፕ ጋር የሚኖራቸው ውይይት አዲስ ሀሳብ እንደማያቀርቡ በመግለጽ የአሜሪካው ፕሬዝዳንት አመለካከትን ለማዳመጥ ዝግጁ መሆናቸውን ገልጸዋል። በተመሳሳይ ጊዜ ኢራን በቀጥታም ሆነ በታጣቂ አጋሮቹ አማካኝነት በድጋሚ በእስራኤል ላይ ጥቃት ካደረሰች ትልቅ ስህተት ትሰራለች ሲሉ በጥብቅ አስጠንቅቀዋል። ወደ ቀጣዩ ዜናችን ስናልፍ የየመኑ የሁቲ እንቅስቃሴ በሳውዲ አረቢያ በጂዛን እና በያንቡ ከተሞች የሚገኙ የሳውዲ የአራምኮ የኃይል ማመንጫ ተቋማትን በሚሳኤልና በድሮን ጥቃት መመከታቸውን በይፋ ገለጹ። ቡድኑ ባወጣው መግለጫ ለተፈጸሙት ጥቃቶች ሙሉ ኃላፊነት መውሰዱን ገልጾ የተደረገው ክዋኔ ዋና ዋና የኃይል መሰረት ልማቶችን በቀጥታ ያነጣጠረ መሆኑን አስረድቷል። ይህ ጥቃት በቀጠናው ያለውን የጸጥታ ውጥረት እየተባባሰ በመጣበት ወቅት የተፈጸመ ሲሆን በሳውዲ አረቢያ በኩል ስለ ጉዳቱ ወይም ስለ ጥቃቱ ውጤት የሚያረጋግጥ ይፋዊ መግለጫ እስካሁን አልተሰጠም። በቅርብ ወራት በቀይ ባህርና በአካባቢው የተፈጠሩ ወታደራዊ ውጥረቶች እየተባባሱ በመምጣታቸው እንደነዚህ ያሉ ጥቃቶች በክልሉ የጸጥታ ሁኔታ ላይ ተጨማሪ ስጋት እየፈጠሩ መሆናቸው ተገልጿል። ወደ መጨረሻው ዜናችን ስናልፍ የአረብ ቴሌግራም ቻናሎች ከእስራኤላውያን ጋር ለሚደረገው ግጭት እንዲዘጋጁ ጥሪ ያቀረቡ። በፍልስጤም አረቦች የቴሌግራም ቻናሎች ላይ የሚሰራጩ መልእክቶች ከሽኬም እና ከአካባቢው መንደር ነዋሪዎች በአካባቢው ከተፈጸሙ የቅርብ ጊዜ የሽብር ጥቃቶች በኋላ ከእስራኤላውያን እና ከእስራኤል መከላከያ ሰራዊት ኦፕሬሽን ጋር ሊፈጠሩ የሚችል ግጭቶች እንዲዘጋጁ ጥሪ አቅርበዋል። መልእክቶቹ ነዋሪዎቹ ንቁ ሆነው እንዲቆዩ፣ በመንደሮች እና በከተሞች ዳርቻ ላይ ያላቸውን እንቅስቃሴ እንዲጨምሩና የአካባቢውን ቅንጅት እንዲያጠናክሩ ያሳስባሉ። መልእክቶቹ የሰፋሪ መንጋዎች ወደ ፍልስጤም መሬትና ቤቶች እንዳይገቡ ወይንም ጉዳት እንዳያደርሱ ለማገድ ማህበረሰቡ እንዲረባረብ የሚጠይቁ ሲሆኑ አንድነትንም የመከላከያ መንገድ አድርገው አጉልተውታል። እንዲሁም መመሪያዎቹ ያልተለመዱ እንቅስቃሴዎችን ለመከታተል የምሽት ጥበቃዎችን ማደራጀትን ጨምሮ የደህንነት እርምጃዎችን ለማደራጀት የአካባቢው ኮሚቴዎች እንዲቋቋሙ ጥሪ ያቀርባሉ። አንደኛው መመሪያ ሰፋሪዎች ወደ ፍልስጤም ማህበረሰቦች የሚያደርጉት ማንኛውም ግብዓት በብረትና በእሳት መመለስ እንዳለበት ይገልጻሉ። በተጨማሪም ነዋሪዎች መልእክቶቹ ሊደረግ የሚችል ወረራ ብለው የገለጹትን በእስራኤላውያን የሚደረገው እንቅስቃሴ ለመከላከል ሁለተኛ ደረጃ መንገዶችንና የመንደር መግቢያዎችን እንዲዘጋጉ መመሪያ ተሰጥቷቸዋል። መመሪያው ማህበረሰቦች ከውጭ ጥበቃ ላይ መተማመኛ እንደሌለባቸው አጽንኦት የሚሰጥ ሲሆን ቤቶችንና መሬትን መጠበቅ የግል ኃላፊነት እንደሆነ ያረጋግጣል። የመንደሮቹ ዳርቻዎች ጥቃቶችን ለመከላከል እና በቤቶች ወይም በወይራ ዛፎች ላይ የሚደርስም ማንኛውንም ጉዳት ከፍተኛ ዋጋ እንደሚያስከፍል ለማሳወቅ ሊደፈሩ የማይችሉ ምሽጎች መሆን አለባቸው ሲሉ መልእክቶቹ ይገልጻሉ። ወደ ቢዝነስ ዘገባችን ስናልፍ የዓለም የወርቅ ገበያ በአዲስ አቅጣጫ ሄዷል።
ባለሀብቶች በቅርበት እየተከታተሉት ነው። ሐምሌ 9 2026 የዓለም የወርቅ ዋጋ በዚህ ሳምንት ከፍተኛ መለዋወጥን አሳይቷል። የዓለም ፖለቲካ ውጥረቶች፣ የአሜሪካ የገንዘብ ፖሊሲና የዶላር እንቅስቃሴ በወርቅ ዋጋ ላይ ጉልህ ተጽዕኖ አሳድረዋል። በሳምንቱ መጀመሪያ ባለሀብቶች ከዓለም አቀፍ አለመረጋጋት ለመጠበቅ ወደ ወርቅ በመመለሳቸው የወርቅ ዋጋ ከፍ ብሏል። ሆኖም የአሜሪካ ፌዴራል ሪዘርቭ ከፍተኛ የወለድ መጠን ለረዥም ጊዜ ሊቀጥል እንደሚችል የተሰጠው ምልክትና የመንግስት ቦንድ ትርፍ መጨመር ገበያውን ወደ ታች ጎትቶታል። የወርቅ ዋጋን ከፍ ያደረጉ ምክንያቶች በመካከለኛው ምስራቅ የተባባሰ የፖለቲካ ውጥረት፣ የአሜሪካ ዶላር መዳከም፣ ባለሀብቶች ወደ ደህንነት የሚጠበቅ ንብረት መሸሻቸው፣ የማዕከላዊ ባንክ ቀጣይ የወርቅ ግዢ ናቸው። የወርቅ ዋጋን ዝቅ ያደረጉ ምክንያቶችን ስንመለከት ከፍተኛ የወለድ መጠን ይቀጥላል የሚለው ግምት፣ የመንግስት ቦንድ ትርፍ መጨመር፣ ባለሀብቶች ያገኙትን ትርፍ ለማስጠበቅ የፈጸሙት ሽያጭ ናቸው። የዛሬውን የገበያ ሁኔታ ስንመለከት በዓለም ገበያ የ21 ካራት ወርቅ ዋጋ በ1 ግራም 131 የአሜሪካ ዶላር ከ78 ሳንቲም ደርሷል። የገበያ ተንታኞች በቀጣዮቹ ሳምንታት የፌዴራል ሪዘርቭ ውሳኔዎች፣ የዶላር እንቅስቃሴና የዓለም ፖለቲካ ሁኔታ የወርቅን ዋጋን የሚወስኑ ዋና ምክንያቶች እንደሚሆኑ ይገልጻሉ። የዛሬው የዜናችን ስፖንሰር ሀበሻ ጎልድ ነው። ወርቅ ጥራት ነው፣ ጥራት ደግሞ እምነት ነው። እውነተኛ ንጹህና ከፍተኛ ጥራት ያለው 21 ካራት ወርቅ ጌጣጌጥ ከፈለጉ ሀበሻ ጎልድ ትክክለኛ ምርጫው ነው። በኒውዮርክ የሚገኘው ሀበሻ ጎልድ በእጅ የተሰሩ ከፍተኛ ጥራት ያላቸው 21 ካራት የወርቅ ጌጣጌጦችን ለሰርግ፣ ለስጦታ፣ ለቤተሰብና ለዕለታዊ አጠቃቀም ያቀርባል። ተመጣጣኝ ዋጋ፣ የተረጋገጠ ጥራት፣ ፈጣን አገልግሎት፣ የደንበኞች እምነት። ዛሬውኑ ከታች ባስቀመጥንላችሁ ስልክ ይደውሉ ወይም በዋትሳፕ ያነጋግሩን። ሀበሻ ጎልድ፣ የሚታመን ጥራት፣ ዘላቂ ውበት። የተወደዳችሁ የሀበሻ ጎልድ ዜና ዩቲዩብ ቤተሰቦቻችን ለዛሬ ያዘጋጀናቸው ትኩስ አስፈላጊና ሰበር መረጃዎቻችን እስከዚህ ድረስ ነበሩ። ጊዜያችሁን ሰጥታችሁ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሁልጊዜ ፈጣን፣ ትክክለኛ፣ የተረጋገጠና ሚዛናዊ ዜና እንዲደርሳችሁ በየቀኑ በትጋት እየሰራ እንገኛለን። በኢትዮጵያና በዓለም ዙሪያ የሚከሰቱ ወቅታዊ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በፍጥነትና በአስተማማኝ ሁኔታ ለእናንተ ለማድረስ ቁርጠኞች ነን። ከኛ ጋር ገና ካልተቀላቀላችሁ የሀበሻ ጎልድ ዜና ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። እንዲሁም የደወል ምልክቱን በመንካት ማንኛውም አዲስ ዜናና ሰበር መረጃ በታተመ ቅጽበት እንዲደርሳችሁ ያድርጉ። ቪዲዮን ላይክ በማድረግ አስተያየታችሁን በመጻፍና ለወዳጆቻችሁ በማጋራት የምታደርጉልን ድጋፍ ለእኛ ትልቅ ብርታት አለው። ስለምትከታተሉንና ስለምትተማመኑብን ከልብ እናመሰግናለን። ሀበሻ ጎልድ ዜና፣ ፈጣን፣ ተአማኒና የተረጋገጠ መረጃ የሚገኝበት አድራሻ። እስከምንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።